ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር ሆይ እናመሰግናለን ስለሰጠን ስለዚህ ጊዜ ተመስገን። ስለ ትንሣኤው ኃይል እናመሰግናለን። አሁንም ደግሞ ጌታ አምላክና አባት ሆይ ቃልህን ባርክልን፣ አስተምረን፣ ተናገረን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይሄንን ቀን ይሄንን ሰዓት የእግዚአብሔርን ቃል እንዳካፍል ፓስተር ሲነግረኝ ወደ ልቤ የመጣው ነገር በትንሣኤው ሳምንት ከትንሣኤው ቀጥሎ የሆኑትን ነገሮች ማስታወስ የሚል ነው። ለምሳሌ የበርባንን ባለቤት ውሰዷት። በርባን ሞት የተፈረደበት ሰው ነበር። የሞት መቼ እንደሚሞት ብቻ ነው የሚጠብቀው። ሞት ፍርድ ተፈርዶበት በአመቱ ካሉት ወንጀለኞች አንዱ ስለሆነ በዛ አመት ውስጥ የሚገደል ሰው ነበር። ነገር ግን በአይሁድ ሕጋቸው መሰረት መንግስት አንዱን ወንጀለኛ ይፈታላቸው ስለነበረ አንድ ሰው መፈታት ነበረበት። ጲላጦስ ደግሞ የሚጠብቅ የነበረው ምንም ያላጠፋ በሆነ ነገር በቃ ምንም ሊገባ በማይችል ለሮማውያን ጥፋት ተብሎ በማይገመት ሁኔታ ያለ ቦታው እስር ቤት የገባ አንድ ምስኪን ሰው አለ። እሱም ኢየሱስ ነው እርግጠኛ ነኝ። በቃ this is a good opportunity for them to release him በቃ ለመፍታት this is በቃ ብሎ እርግጠኛ ነበረ። እና የበርባንን ባለቤት ውሰዷት። ታውቃለች ምን ያህል ዜለት ነበረ፣ ነፍሰ ገዳይ ነበረ። በጉልበት የሚሰሩ ሮማውያንን እየተከታተሉ ከጀርባ እየወጉ አደጋ እየጣሉ የሚያጠቁ ነበሩ። በህግ ሳይሆን በጉልበት ሮምን ነፃ ለማውጣት የሚተጉ ስለነበረ ምንም የሚያጠያይቅ ነገር የለም። ስለዚህ የበርባን ሚስት የምታረገው ምንድነው? ያ አርብ ሲደርስ ሰዎች ሊመጡ ነው፣ የሚያስተናግዱ ሰዎች፣ ለቅሶ የሚደርሱ ሰዎች፣ ዘመዶች ምናምን ይመጣሉ። ስለዚህ ቤቱ ይጠራረግ፣ ውሃ ይርከፍከፍ፣ ዕቃ ምናምን ካላዘጋጁ ሲባል ባልታሰበ ሰዓት በርባን ገጭ እያለ ወደ ቤቱ በርጋ ስታይ አይኗን አታምኑ። አይኔ ነው በስመ አብ ወወልድ ወመንፈስ ቅዱስ ሁሉ ሰይጣን ነው ምታት ነው እንዴት ሊመጣ ይችላል? መጣሁ አሪሹር አምልጠን የመጣው ኖ በቃላት ልገልጽ ይችላል። ማን ነገር ላሳይሽ ነይ። ከዛ እጇን ይዞ ቀራኒው ታያለሽ። ቦታው ያ መካከለኛው የኔ ቦታ ነበረ። ያ ሰውዬ ይዞታል። ዛት ይዞ ያም ሄር በዛ ምክንያት ነው ልጆቼ ያንኩት። በዛ ምክንያት ነው ወደ ቤቴ የመጣሁት። የበርባን ሚስት ከፋሲካ ሳምንት ሰኞና ማክሰኞ እንደኛ ቁጭ ብላ ተነስተዋል ነው የምትለው? እንዴት ነው ልል የምትለው? እንዴት ነው የምታመሰግነው? ያለቀ ያጠፋ አበቃ ጠፋ የተባለ ቀረሰችውን ሰው አምጥቶ ያለ ኃጢያቱና ያለ በደሉ እሱ በሱ በባሏ ሞቶ ህይወት የሰጣትን ሰው እንዴት አድርጋ ነው ሴሌብሬት የምታደርገው? that is የኔ ሜሴጅ ዛሬ። እስቲ በፋሲካ ሰሞን ምን ተደረገ? ጾምን፣ አንዳንዶቻችን ጾምን፣ ከዛ በኋላ በላን፣ አንዳንዶቻችን ዶሮ፣ አንዳንዶቻችን እንቁላል፣ አንዳንዶቻችን ጎድን ጥብስ ምናምን ዘለዘል አለቀ። ከዛ በኋላ ሰኞ ወደ ስራችን ስንሄድ ያሙድ በሁለት ቀን ይጠፋል ወይ? ያ ስሜት በበርባን ሚስት ቦታ ሆነን ብናየው ያ ስሜት በሁለት ቀን ይጠፋል፣ በሶስት ቀን ይጠፋል፣ በአንድ ሳምንት ይጠፋል። ልጃችሁ ቢሆን በርባን፣ ባላችሁ ቢሆን በርባን፣ ወንድማችሁ ስጋ ወንድማችሁ ቢሆን በርባን ስታስቡት ስንት ጊዜ ይፈጅባችኋል ሴሌብሬት ለማድረግ እልል ለማለት ውለታ በቃ ግሬትፉል ሆነን ውለታ ታንክ ዩ ጂሰስ ለማለት ታንክ ዩ ጂሰስ አመሰግናለሁ በሱ ምትክ ለማለት ምን ያህል ጊዜ ይፈጃል? ምን ያህል ጊዜ ይወስድብናል? ነው ወይስ በቃ እንደዛ? ስለዚህ ዛሬ በጌታ ፍቅር መለስ ብለን ከትንሣኤው ማግስት የተደረጉትን ነገሮች ባጭሩ ላሳያችሁ እሞክራለሁ። ከመጀመሪያ ሲጀመር ተነስቷል አይደለም ይባላል። ተነስቷል ልክ በቃ ከእንቅልፉ እንደቀሰቀሳችሁት አይነት ተነስቷል አይደለም ይባላል። ኢየሱስ ተደርጎ የማይታወቀውን ሞትን አሸንፎ መቃብሩን ፈነቃቅሎ ተነስቷል አይደል እንዴ? ሁለተኛ ደግሞ በቃ መሰቀል አለበት፣ መጥፋት አለበት፣ ድርጥማጡ እዚያ አካባቢ መታየት የለበትም አበቃ ተብሎ በሁሉም ሰው ማይንድ ውስጥ ፎር ዛት ማተር በሐዋርያት ማይንድ ውስጥ ሐዋርያት ራሱ አልተቀበሉትም። በኋላ እናየዋለን። ጴጥሮስ መቃብሩን ካየ በኋላ ባዶ ሲሆን
በጣም እየተደነቀ ወደ ቤቱ ሄደ ነው የሚለው ቁጭ አድርጎ እንኳን አብሮ ሲያስለጥን ምንድነው የሆነው ብሎ ወደ ጓደኞቹ ሄዶ አብሮት ወደ ነበሩ ወደ ሐዋርያት ሄዶ ሲመራመር ወይም ምናምን ሲያለ ምናየው በቃ እየተደነቀ ወደ ቤቱ ሄደ ምክንያቱም ኢቲዛን ጁዋል ለማሰብ ራሱ የሞተ ሰው ይነሳል ተብሎ ተናግሯል አስተምሯቸዋል አስረድቷቸዋል ነገር ግን ሪያላይዝ ለማድረግ ያንን ኢንፎርሜሽን ወስዶ ትክክል ነው የሞተ ሰው ይነሳል ብሎ ለማሰብ ለመቀበል ስላልቻሉ ስለዚህ የጥንቱ ክርስቲያን ምን እንደሚል ታውቃላችሁ ፈረንጆች ሰምታችኋል ሂዝ ሪዝን ስትሏቸው yes his reason አለው የሚሏችሁ his reason indeed አይደለም የሚሉት his reason indeed በወሬ አይደለም እውነት ነው እውነት በእርግጥ ተነስቷል በእርግጥ የሚጨምሩት ይነሳል የሚለው ነገር ቲዮሪ ሆኖ አይደለም የቀረው ሰምተናል ሁላችንም ሸራ አድርገናል ነገር ግን በእርግጥ ተነስቷል አይተናል እውነት ነው ተነስቷል ስለዚህ ይሄ ሰሞን ዝም ብለን በቃ ሴሌብሬት አድርገን ኢሳይያስ እንዳለ ሆላችን በልተን ሞልተን ከምግብ ጋር የተገናኘ ሳይሆን በባህላችን ብዙ ጊዜ እንደምናደርገው ከምግብ ጋር የተገናኘ በዓል ሳይሆን በሚገባ በልዩ ሁኔታ በሚደንቅ ሁኔታ ልናከብረው ልናመሰግነው ልናጤነው ደጋግመን ብናወራው አምላክ ያደረገውን ነገር ባወራው የሚል መዝሙር ነበር ብናወራው በቃኝ የማያስብል ነገር ነው his reason indeed በእርግጥ ተነስቷል በአማን ተንሳ ሙታን ይላሉ ደግሞ አባቶቻችን በአማን እውነት ነው ተነስቷል አይደለም እውነት ነው ተነስቷል አረጋግጫለሁ መነሳቱን እነሳለሁ ብሎ ተናግሯል አስተምሯቸዋል አሰልጥኗቸዋል በዛ ጥያቄ የለም ይህንን ቤተ መቅደስ አፍርሱስ በሶስት ቀን ሰራለሁ ይላል ሙሴ በምድረ በዳ ባሙን በየናሱን ባሙን እንደሰቀለ የሰው ልጅ ሊሰቀል ይገባዋል ቲዮሪቲካሊ they are well prepared ነገር ግን በፕራክቲስ በሚመጣበት ሰዓት ግን ሊቀበሉ ስላልቻሉ እንደገና ሲመጣ ተነስቷል በእርግጥ ተነስቷል ለካ እውነት ነው ለካ በእርግጥም ተነስቷል ያ የትንሣኤው ኃይል ከዛን ጊዜ ጀምሮ በኃይል በስልጣን እየሰራ እዚህኛ ጋር ደርሷል ዛሬም አዲስ ነው ዛሬም ኃያል ነው መነሳቱ ዛሬም ለኛ ኤነርጂቲክ በሆነ መንገድ ልንረዳው ያስፈልጋል እንዳይነሳ በተባለበት ቦታ ስሙ እንዳይጠራ በተባለበት ቦታ እየተጠራ ዛሬ በተለያየ ቦታዎች በቃ ነውር ነው ክልክል ነው በተባሉበት ቦታዎች የትንሣኤው ኃይል በሰዎች መካከል እየገባ በአገሮች መካከል እየገባ በኔሽንስ መካከል እየገባ ከመቼውም በበለጠ ሁኔታ የትንሣኤው ኃይል የተሳፋበት ጊዜ ነው ባይገርማችሁ ራሽያን ሀገር 1917 የራሽያን አብዮት ሲፈነዳ ሃይማኖት ህገወጥ ነው ተብሎ ተከለከለ ታውቃላችሁ ለ74 አመት ማነው ስሙ ጋርባቾቭ እስከሚመጣበት ድረስ ምንም አይነት ሃይማኖታዊ እንቅስቃሴ በተለይም ክርስቲያናዊ እንቅስቃሴ በራሽያን ሀገር ውስጥ ክልክል ነበር it is the iron curtain ነው የሚባለው ክልክል ነበር የሚገርማችሁ የሚደንቃችሁ ነገር ግን ልንገራችሁ በዛ ሁሉ አመታት በራሽያን ሀገር ተነስቷል የሚለው ቃል አንድም ቀን በቴሌቪዥንና በሬዲዮ ሳይነገር ቀርቶ አያውቅም በዛ በኮሚኒስት ሀገር ለምን ታውቃላችሁ በራሽያንኛ እሁድ ማለት ተነስቷል ነው እሁድ የሚባለው በራሽያንኛ ቮስክሪሲንዬ ይባላል ራሽያንኛ የሚችል ሰው አለ ቮስክሪሲንዬ ማለት his reason ማለት ነው ስለዚህ ማንኛውም ራሽያ እሁድ ካለ ምን ይላል ማለት ነው ተነስቷል ነው የሚለው his reason ነው የሚለው ቮስክሪሲንዬ ማለት his reason ማለት ነው ተነስቷል ማለት ነው በቴሌቪዥን ዛሬ እሁድ ነው ዜና እናሰማለን ስትል ዛሬ ተነስቷል ዜና እናሰማለን ብላ ነው የምታነበው በጠቅላላ በራሽያ አይገርም አንድም ቀን ለ74 ዓመት አንድም ቀን ተቋርጦ እና አልተቋረጠም ለወደፊትም ጌታ እስከሚመጣ ድረስ ምን ያህል ሞቱና ትንሣኤውን እንድትናገሩ እስከመቼ ጌታ እስከሚመለስ ድረስ ሃሌሉያ ክብር ለእግዚአብሔር ይሁን እስቲ ለእግዚአብሔር ክብር እንስጥ በእውነት
እነዚህ ከፋሲካ በኋላ ያሉት ቀናት የምግብ ቀናት አይደሉም። ኢሳይያስ ቀደም እንዳልኳችሁ በ22:13 ላይ እንደዚህ ይላል፣ እነሆም ሐሴትና ደስታ በሬውንና በጉንም ማረድ ስጋንም መብላት የወይን ጠጅን መጠጣት ሆነዋል። እናንተ ግን ነገ እንሞታለንና እንብላ እንጠጣ ብላችኋል ይላችኋል እስራኤልን። በቃ እዚህ ሲዚት እናርዳለን፣ ፋሲካ ይደርስና እንወጣለን፣ ይበመነሱ ይሞከትና ይስባና እንደዚህ እናደርጋለን። ቶታሊ ማይንዳችን ከምግብና ከፋሲካ ጋር ከመጠጥና ከተለያየ ከጮማ ጋር ተገናኝቷል። ወራዝ ነገር ግን መሆን የነበረበት ያ ቀን ሰሌብሬት ልናደርገው የሚገባን የነበረው ምንድነው? ሐዋርያው ጳውሎስ በኋላ እንዳለው ምን ይላል መሰላችሁ? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 32 ላይ እንደ ሰው በኤፌሶን ከአውሬ ከታገልኩ ሙታንስ የማይነሱ ከሆነ ምን ይጠቅመኛል? ነገ እንሞታለንና እንብላ እንጠጣ ማለት ነው ይላል። ያኛው የግሪኮች ፕሪንሲፕል ነው። let us eat today we'll die tomorrow በቃ ነገ የሚባል ነገር የለም ብለው የሚያስምናሉ። እንደዛ አይደለም። እኛ ትንሳኤው መነጋገሪያ አጀንዳችን ነው። ትንሳኤው መገዳደሪያችን ነው። ሞትን ያሸነፈ አምላክ እንደምናመልክ ሞትን ያሸነፈ በታሪክ ውስጥ ተመልከቱ። በአሪዮስፎጎስ ሐዋርያው ጳውሎስ ሲመጣ ስለ ሙታን ትንሳኤ ተናገራቸው። ስለ ሙታን ትንሳኤ አይሁድ ግሪኮች ሰምተው ስለማያውቁ ሊሆንም ስለማይችል የብደት ነገር ካልሆነ በስተቀር የሞተ ይነሳል የሚለው ነገር ቶታሊ ምንም ተቀባይነት ስለሌለው ከዛ በፊት በነበሩ እምነቶችም በዛ በፊት በነበሩ ሳይንቲፊክ ዲስከቨሪዎችም የሞተ ሰው ተነስቶ እንደገና በሰዎች መካከል ተቀላቅሎ ይሰራል የሚል ነገር ስለሌለ እስቲ ይሄን ንብድ አስገቡትና እንስማው። እስቲ እንስማው ምን ነው የሚለው? እስቲ አስገቡትና እንስማው ሰጥ ታውቃላችሁ። አሪዮስፎጎስ እንዳሁኑ ሃርቫርድ ማለት ነው። በዛን ጊዜ በዓለም ላይ ትንሽ ዕውቀት ያለው ይዞ ሄዶ ተመዝግቦ ይጠብቃል። ተራ እንዲያሰማ ንግግር እንዲያደርግ ምናልባት ብልጭ ብሎ ትንሽ ፍንጣቂ ካለው ትንሽ እንደ ኮንፊሸስ እንደ ፕሌቶ እንደ አሪስቶትል ምናምን የሆነ ነገር ካለው እንዲመዘገብለት እንዲታይለት ዕውቀቱን ለማሳየት 3 ዓመት የሚፈጅበት አለ። ተራ ሳይደርስ 4 ዓመት የሚፈጅበት አለ። ግን ዛሬ የመጣው ከዚህ አይሁዳዊ ሰውዬ ግን ምንድነው የሞተ ተነስቷል የሚል ነገር ስለሆነ ይሄንን ሳይሰሙ እንቅልፍም ስለማይወስዳቸው ለሷ አዝነውም ሳይሆን ለወሬ ራሱ ይሄን ጉድ ከሳንሰማ እንዴት ይነጋልናል ብለው ስለሚያስቡ አሳልፉት ተብሎ ነው አሪዮስፎጎስ ገብቶ እየተናገረው ሐዋርያው ጳውሎስ። ስለዚህ ኤክሳይቲንግ ኒውስ ነው፣ ተደርጎ አይታወቅም። ማንም ተነስቷል ተብሎ የተነገረበት የታሪክ ዘመን የለም። ስለዚህ ሐዋርያት ራሳቸው በኋላ እንመለከተዋለን ተነግሯቸው ተረድተው አብረው ሲያሰለጥናቸው ከርሞ ሲያስተምራቸው ከርሞ እንደሚነሳ ነግሯቸው በገሊላ ጠብቁ ብሎ አድራሻ ቦታ ሁሉ ኢንፎርሜሽን ሁሉ ሰጥቷቸው ነገር ግን በጭራሽ ሪያላይዝ ያደረጉት ሊቀበሉት አልቻሉም። ስለ ሞቱ ምስክርነት ሞቱ ትንሳኤው በተደረገበት ጊዜ የተለያዩ የህብረተሰብ ክፍሎች ነበሩ። የመጀመሪያውን ምስክርነት ያዩ ናቸው። የትንሳኤውን ምስክርነት ያዩ አንደኛ ሴቶች ናቸው፣ ወንዶች የሉም። ታውቃላችሁ በቀራንዮ ጌታ ኢየሱስ ክርስቶስ በተሰቀለበት ጊዜ አንድ ወንድ ብቻ ነበረ። ባይገርማችሁ ደግሞ ደስ የሚለው ነገር ስሙ ማን ነው? ዮሐንስ በመሆኑ ደስ ይለኛል ማለት ነው። ዝም ብሎ በአጋጣሚ አይደለም። አይገርምም? አንድ ወንድ ብቻ የተገኘ ሌላ ሁሉ የለም። ሁለተኛ የሚገርማችሁ ነገር ለሐዋርያት የክርስቶስን መነሳት የነገሯቸው ማን ናቸው? ሴቶቹ። እነዚህ ሴቶች እዛ ምስክሮች ነበሩ። ሁለተኛ ሐዋርያት ነበሩ። ይህን ከሰሙ በኋላ ደግሞ ጴጥሮስና ዮሐንስ እየተሯሯጡ ወደ መቃብሩ ሄደው ነበረ። ነገር ግን ጴጥሮስ በጣም የገረመኝ ነገር ማለት ነው ይሄን በማይበት ሰዓት ከዛ ካየ በኋላ እየተደነቀ ወደ ቤቱ ሄደ። ዋት ኤልስ ከዛ መጨረሻው ምንድነው? እንዴት ነው ሰው ተደንቆ የሰማይና የምድር ጌታ ብዙ ነገር አብሮት ያሳየው ብዙ ስልጣን የሰጠው ሞቶ ተነስቶ አጥቶት እንዴት ወደ ቤቱ ሄደ ብዬ በራሴ ገርሞኛል። በገለብጠው ራሱ የሚመጣ ነገር የለም። ከዛ በኋላ የት የሚለው በኋላ የሚታየው እንደገና በተዘጋ በር ከነዛ ከሐዋርያት ጋር አብሮ ሆኖ የሚታየው።
ሁለተኛ ቀሌዮጳና ባልንጀራው የኤማሁስ መንገደኞች ናቸው። እነሱም ምስክሮች የሆኑት ኢየሱስ ክርስቶስ መጥቶ ከተገናኛቸው በኋላ ነው እንጂ መንገድ ላይ የሚያወሩት የነበሩት ጎሲፕ ነው። ምን እኮ እንትን ያደርጋል ብለን እንትን ያስራን ብለን ብዙ ተዛነ ነበር። ምን እኮ ነው በቃ አንድ ጠብ የሚል አንድ ከተማሩት አንድ ከማስታወሻቸው አንድ ከመዘገቡት አንድ 3 ዓመት ተኩል ሌክቸር ከተደረጉት የጠቀሱት ነገር የለም። ኮምፕሌን እንደዚህ ያደርጋሉ እንደዚህ ያስበን ነበር አልሆነም። ግን ጌታ ኮምፕሌን አድርግ አመስግን እልልበል አንድ ጊዜ ከወደደ ወደደ ተከትሎ ያስተካክላል። ዶን ወሪ ምንም ችግር የለውም። እያወቀ ከነድካማችን ስለጠራን ማለት ነው። የጀግኖች አምላክ ሳይሆን እነዛን ጀግና ቢፈልግ ኖሮ ሄሮድስ ቤተ መንግስት ነበር የሚሄደው። ጀግና ቢፈልግ ኖሮ ሌላ ቦታ ነበር የሚሄደው። አሳ አጥማጆች ጋር ሄድም ነበር። ነገር ግን ደካሞችን ስለመረጠ የጠቢባንን ዕውቀት ያሳፍር ዘንድ ደካሞችን ስለመረጠ እነዛ ደካሞች ጋር እየሰማቸው እንደማያውቅ አስጨርሷቸው። እኔ ፓስተር ደረጃን አይታችኋል። ቅድም ሊያስተዋውቀኝ ብሎ ሳይጀምር እኔ ጨርሼ ተፈርምጄ ምናምን ቁጭ አልኩ። እሱ ግን ልክ በስነ ስርዓት አስጨርሷቸው አስረድቷቸው ከዛ በኋላ እንደገና መልሶ በመንፈሱ ቃሉማ ሞልቷቸዋል እኮ ሌላ ሁሉ ይተርፋሉ። ነገር ግን ምግቡን ቆርሶ በሚሰጣቸው ጊዜ የዛን ጊዜ አስታወሱ። የዛን ጊዜ መንፈሳቸው ተነቃቃ። መንፈሳዊ ዕውቀት እንደዛ ነው። አንዳንድ ጊዜ እንገራችሁ እኛ ብዙ ጊዜ ቃሉን በማወቅ ቃሉን በመማር ቃሉን በተለያየ ቋንቋ እንትን በማለት ምናምን ሳይሆን በመንፈስ መንፈሳዊያን ሰዎች ስለሆነ መንፈሳዊ ቢንግ ስለሆነ ከጌታ ጋር የምንገናኘው በመንፈሳችን ስለሆነ አንዳንድ ሰዎች ይገርሙኛል ስለ ፍቅር ፍቅር በግሪኩ በሶስት ይከፈላል። አንደኛ አጋፔ፣ ሁለተኛ ኤሮስ፣ ሶስተኛ ፊሎ። እጎኑ አጠገቡ ያለውን ሰው ሶሪ ብሎ ያውቅ። ሶሪ ለማለት ብርጭቆ ያስፈልገዋል። በቃ ያንቋል ጉሮሮ ላይ ሶሪ ለማለት። ግን ግሪኩ ዕብራይስጡ ግዕዙ ምናምን ምንም የሚጠቅመው ነገር እነዚህ ሰዎች ተመልከቱ። ቀሌዮጳና ጓደኛው they are experts. they were there with Jesus ከኢየሱስ ጋር ነበሩ አብረው ነበሩ። ዛር በቃ ከዛ የመጀመሪያ ፈርስ ፓርቲ ናቸው። ከሩቅ አይደሉም ከሚገፉት አይደሉም። አብረው ፈርስ ጎን ለጎን የሚሄዱ ናቸው። ምግብ ሲቀመጥ አብረው አንድ ጠረጴዛ ላይ የሚቀመጡ ናቸው። ነገር ግን ምንም አልገባቸው። እንደውም ያብራራሉ እንደውም ማብራሪያ ይሰጣሉ። እንደዚህ ነበር ይመልሳል ብለን ነበር ምናምን ለማን ነው ያወሩት? ኢየሱስ እኮ መሆኑን አላወቁም። አውቆት እኮ ቢያወሩት እኮ ኑዛዜ ይባላል። አሁን እኮ ጎሲፕ ነው። ምክንያቱም ለመንገደኛ ነው። እነሱ ባይዛት ታይም አያውቁም ማንነቱን እሱ እስከለገለጥላቸውና እስከ እንትን እስካላችሁ ድረስ። ስለዚህ እነዚህ ነበሩ። ሌላ ደግሞ መልእክተኞች ነበሩ። እነሱ መላእክት ናቸው። እንደው መላእክቶቹ መልስ አይደለም የሚሰጡት የነበሩት ሕያውን ከሙታን መካከል ስለምን ትፈልጋላችሁ ማለት ጥያቄ ነው እንጂ ስቴትመንት እኮ አይደለም። it's a question እንዴ ምን ነካችሁ ሕያውን he is alive ተነስቷል እንደሚነሳ ነግሯቸዋል። በሶስተኛው ቀን እንደሚነሳ አስረድቷቸዋል። ምን ነካችሁ እናንተ ሕያውን ከሙታን መካከል እዚህ ቦታ እንዴት ትፈልጉታላችሁ ነው እያሉ ያሉት። ቦታው እዚህ አይደለም እያሉ ነው ያሉት። ሐዋርያት ደግሞ ምስክሮች ነበሩ። ጳውሎስ ማን ጴጥሮስ ታውቃላችሁ ፈሪ ነበር። ብዙ ነገር የተጻፈለት ነገር አለ። ነገር ግን ከትንሣኤው በኋላ በጴንጤቆስጤ ቀን ቆሞ ምን አለ? ይህን ኢየሱስን እግዚአብሔር አስነሳው ብሎ መሰከረ። ሐዋርያትም የጌታ ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበራቸው። በታላቅ ኃይል መመስከርና መመስከር ምንድነው ልዩነቱ? ቅድም ያልኩት ይሄን ነው። አሁን 1 ሚሊዮን ዶላር ሎተሪ የደረሰው ሰው እራሱ ሳይፈልግ ድምፁ እኮ ራሱ ነው የሚጨምረው። ይሄም ለምታወራው ተዲዮ የዛን ቀን የሚሊዮን ጊዜ እኮ ዳርሮኛ ምናምን ልትል ትችላለች። ምክንያቱም ከገባው ነገር የተነሳ ካለው ነገር የተነሳ። ስለዚህ ስለ ትንሣኤው ሲያወሩ የሚያንቀጠቅጣቸው ነገር አለ፣ የሚገፋፋቸው ነገር አለ፣ ኃይል አለው። የሚሰሙትም ሰዎች እነዚህ የገሊላ ሰዎች አሉ እንዴ? እነዚህ አሳ አጥማጆች አሉ እንዴ? የሚናገሩበት ኃይል ከየት አመጡት?
የሚናገሩበትን ጉልበት ከየት አመጡት የሚናገሩበትን ያነጋገር ስል ከየት አመጡት እስኪያስብል ድረስ ይመሰክሩ የነበረው በታላቅ ኃይል ነበር በታላቅ ኃይል ከውስጣቸው በሚወጣ ኃይል ቅድምታ ያስታወቀብኛል የተገለጠ ነው ሲባል ቆሞ እንደዚህ ያሳውቅብኛል የሚላል የለም እኮ ማንም የለም ምክንያቱም ራሱ ሞቲቬት የሚያደርግ ራሱ ኤነርጂይዝ የሚያደርግ ነገር አለ ያስታውቃል ዝም እንዳንቆም የሚያደርግ ነገር አለ እኔ መጀመሪያ የጴንጤ ቸርች ስመጣ መጀመሪያ እንደው የት በገባው መሬት ዋጠኝ ያልኩት ምን ተታቃላችሁ ወንዶቹ ልል ሲሉ ሰምቼ በስመ አብ ወወልድ ወመንፈስ ፓስተሩን ወስጄ ወደ ጎን ነውር አይደለ ወንድም ካሳሁን ላስ ቬጋስ ፓስተር ነው እረ ምከራቸው ወንድ ልጅ ልል አይልም አሁን ለምን የፈለገው እንደ የፈለገ ሜዳ ከፈለገ ማንንም እሱ ደስ ይበለው እንጂ እሱ ይስማው እንጂ እሱ ይፈልገው እንጂ ለምን የፈለገ አይሆን ስለዚህ ያ ነው that is the power ዮሐንስ ሰፈራ በግትር ብሎ ስጋና ደም ምናምን እንዴት አሁን አይደለም ያ ሌላ ሰው ስለሆነ በቃ እጮሃለሁ ወደዳለሁ የፈለገኝ አሸበሽባል የፈለገ ሃሌሉያ ሌላው በዛ ጊዜ ምስክር የነበረችው መግደላዊት ማርያም ትባላለች መግደላዊት ማርያም ተመልከቱ የኢየሱስ ክርስቶስ እናት ማርያም መቃብሩ ላይ አልነበረች አንዳንዴ ማርያምን ስለምንወዳት ረቡኒ ያለችው ከሷ ሌላ ማን ይሆናል ብለን ነው የምናስበው በቃ ምክንያቱም እሷ ነው በቃ ኖ ማርያም ቶታሊ አልነበረች በታሪክ ውስጥ መጽሐፍ ቅዱሳችሁን ስታዩ መግደላዊት ማርያም ሌሎቹ ናቸው እንጂ ማርያም አልነበረች there might be reason ይኖር ይችላል ሐዘኑ በጣም መስሎባት ሊሆን ይችላል ዓርብ ዕለት በነበራት ትራውማ እናንተን መቆም አልቻለች ይሆናል whatever she's not there ለምን እንደሆነ ማናቅም ያልተጻፈውን ደግሞ ስፔኩሌት አናደርግም she's not there ነገር ግን መግደላዊት ማርያም መታ ለማን ለሐዋርያቱ መሰከረች እንደገና ሌሎቹ ሴቶችን መተው መሰከሩ እንደገና መልእክቱ ለህዝቡ ደረሰ በዛን ጊዜ የህዝቡ ሪስፖንስ ደግሞ ይለያያል የተበሳጩ ማናቸው የተበሳጩት ጸሐፍትና ሰዱቃውያን በመጀመሪያ ታውቃላችሁ በጳውሎስ ኮንቨርሴሽን ላይ ትንሣኤ ሙታን የለም የሚሉ ናቸው እና in the first place የሚሆን ነገር አለ እንደዚህ ያብደዋል ብለው በጭራሽ የሚያደርጉ ናቸው ሰው አይነሳም ብለው የሚያምኑ ናቸው እንደገና ደግሞ ጸሐፍቱና ካህናቱ ደግሞ በቃ እንደዚህማ ከሆነ በቃኛ የሰራነው ልክ እንዳልሆነ ይሆናል ብለው ለዘበኞቹ ጉቦ የመስጠት የምናምን በታሪክ ውስጥ እኛ ሴሌብሬት ስናደርግ የሚከፋቸው አሉ እኛ ሴሌብሬት ስናደርግ አቃቂር የሚያወጡ አሉ እኛ ልልስና ይሄኛ ችግር አለ የኛ ችግር እኔን አይመለከትም የሚመለከተው ክብር የሚገባው ጌታ ከኔ ከፈለገ ለኔ እኔን ፈልጎ እኔ ብቂ ሆኜ እኔ ወርዚ ሆኜ ሊያመሰግን ከተፈለገ የፈለገው መሆን ይችላል ብቻ እሱ ደስ ይበለው ስለዚህ እነዚህ ሰዎች ነበሩ በዛን ጊዜ ወደ ኋላ ተመልከቱ ዛሬ ወደ ኋላ የምንመለከትበት ጊዜ ነው ዛሬ ትንሣኤውን መለስ ብለን የምናይበት ጊዜ ነው ዝም ብለን በግማሽ ሰዓት ፕሮግራም አድርገን የምናልፍበት አይደለም ይሄም ማወራችሁ ነገ ቤታችሁ ስትሄዱ ሳምንቱን 2 ሳምንቱን 3 ሳምንቱን እንደገና ተመልሰን ልንመለከተው ተመልሰን ልናየው ተመልሰን ልናሰላስለው ዋይ በምን ምክንያት ምን አይነት ፍቅር ነው በቀራንዮ ለኔ የከፈልከው ምን አይነት ፍቅር ነው ብለን የተነሳው ኢየሱስ አብረን ከሱ ጋር መነሳታችን ከሚነሱት ሕያዋን ሆነው ከሚኖሩት የዘላለም ሕይወት ከሚኖራቸው ያደረገ በምን ምክንያት ነው ለሁለታችን ስብከት ተሰበከ አንዱ ስቆጣ አንዱ ባውን ያዘርከረከ ጌታን ተቀበለ ለምን ያ መገለጥ ለምን ለዚህኛ ሆነለት አናቀ መጽሐፍ ቅዱስ ይላል ያዕቆብን ወደድኩኝ ኤሳውን ጠላው ለምን we don't know ነገር ግን ከተወደዱት ስለሆነ ነው አድራሻችን ቤቴን እንዲሆን ነው አይገርማችሁም በዚህ ሰዓት እዚህ አዳራሹ ስምሆን በስጋ እንደማይቻል የፈለገ ነገር ቢከፍሏችሁ መንፈስ ባይነካችሁ ነው ለአምስት ደቂቃ መቀበል እንደማችሁ ታውቃላችሁ አይቻልም 5 minutes ኔትወርካችን ባይገናኝ ኔትወርካችን ሲም ካርዳችን
ኮዱ ስለተከፈተ ከሰማይ ጋር ስለሆነ እያንዳንዱ ሰው መጥቶ ሲናገር መንፈሳችን ኮሙኒኬት ስለሚያደርግ ቋንቋችን ይገባናል። ስለዚህ ያ ነው የተደረገው። ለዚህ ነው ቅድም ምን አልኩኝ? ቅዱስ ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስን ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ ይላል። እኔ እኮ ይሄን ሳነብ አንዳንዴ ብዙ ላጠና ፈለግኩና እንደው ሐዋርያው ጳውሎስ አለመግባት ይሻላል ያለው ለዚህ ይሆን እንዴ? በቃ ስላገባ ነው እንጂ ወደ ቤቱ ሄደው እንዴ? ሰው በዚህ ሰዓት ወደ ቤቱ ይሄዳል? ወደ ወንድሞቹ ነበር እንጂ የሚሄደው፣ ወደ ሐዋርያት ነበር እንጂ የሚሄደው። አጣሁት የለም ማን ወሰደው እንኳን ቢሆን እኮ ትንሣኤውን እንኳን ባያምንበት ማን ወሰደው እንኳን የሚለው ጥያቄ ራሱ መልስ የሚያስፈልገው ነበር። ጴጥሮስን አትመልከቱ። ዛሬ በመካከላችን ሊሆን ይችላል፣ ላይሆን ይችላል። ስለ ትንሣኤው ተነግሮ፣ ስለ ትንሣኤው ሕይወት ተነግሮ፣ የትንሣኤው ታምር ተነግሮ ፈገግ ብሎ ሰምቶ አዚፍ ነቲንግ ሃፕን ወደሚቀጥለው ወደ ስልኩ ወደ ምናምን የሚያይ ሊሆን ይችላል። ምንም ነገር እንዳልተፈጠረ። this is the picture። ይሄ እኮ ነው ፒክቸሩ። we have to take time። ኢየሱስ በመቃብር የለም። ይሄ በታሪክ ውስጥ ተደርጎ አይታወቅም። ይሄ ደግሞ የተገለጠው ለኛ ነው፣ እዚህ ላለነው ሰዎች ነው። ይሄንን ሌላ ቦታ ሄዳችሁ ብትሉ ለነሱ ሞኝነት ነው፣ ለነሱ ሞኝነት ነው። እኛ መንፈስ ቅዱስ ስለረዳን፣ የእግዚአብሔር መንፈስ ስለረዳን፣ የእግዚአብሔር አብርሆት ሪቨሌሽን ለኛ ስለሆነ ስለገባን ብዙ ቢገባናል። ከዛ በኋላ እንባችን ቢፈስ፣ ከዛ በኋላ ነገራችን ቢሆን በቃ ነው ሰውነታችን በሙሉ ኢመርስድ ቢሆን የገባን ገብቶ ነው። የገባኝ ገብቶኝ ነው የሚል መዝሙር አለ አይደል እንዴ? ያልገባው ስቆን ምን ሆኖ ነው? እየተደነቅን ወደ ቤታችን ከመመለስ እግዚአብሔር ያውጣን። እየተደነቅን መሄድ ብቻውን በቂ አይደለም። የትንሣኤውን ኃይል በሕይወታችን እንዲገለጥ፣ የትንሣኤውን ኃይል ላልሰሙት ለማዳረስ፣ የትንሣኤው ኃይል የሚገባውን ምስጋናና ክብር ለመስጠት፣ ለትንሣኤው እንደተከፈለ ዋጋ አይነት ኳሊቲ ላይፍ ለመኖር ሳንወስን ዝም ብለን ሞቱን ማድነቅ። ማንም እኮ ፊልም አይታችሁ እኮ ልታደንቁ ትችላላችሁ። እዝነት ምን ማለት አለ? ሪያላይዝ ማድረግ፣ ማቴሪያላይዝ ማድረግ የተደረገልኝ ነገር ለኔ በግሌ ሃይማኖት ወደ ሃይማኖት ድርጅት አለም የገባሁት ወደ ዘላለም ሕይወት ነው። በዋጋ ተገዝቼ ነው። ለኔ ተከፍሎልኝ ነው። ስማችሁን ጠርታችሁ ለእኔ አሳዳጅ የነበርኩትን፣ አስቸጋሪ የነበርኩትን ገልጦልኝ ገብቶኝ የተነሳው የትንሣኤው ኃይል ኢየሱስ ተረድቶኝ ለሌሎች ሁሉ በምሰጥበት ካፓሲቲ ለሌሎች ልነግር በምችልበት ጥማትና ዚል እንደወጣ ያደረገኝ ጌታ ስለሆነ ይሄ ለደቂቃም ከአእምሮዬ ሊጠፋ አይችልም። ብቻው መደነቃችን በቃ ማንም ያደንቃል። ጌታ ኢየሱስ ምን አላቸው? እናንተ የምትሰሙትን ለመስማት ብዙዎች ነገስታትና ነቢያት ፈለጉ፣ ነገር ግን ምን አሉ? አልሰሙም። እናንተ ለማየት የምትፈልጉትን ብዙዎች ነቢያት ነው። እኛ አሁን እዚህ እንጆ እያደረግን ያለውን የሚመኙ ምን አግኝተው ነው እነዚህ ሰዎች? ምንድነው የነካቸው? ምን አግኝተው ነው? ምን ነው? ምናቸው ነው? ናና ስንቱን አስረተን እንዘልቃለን። ከጠዋት ጀምሮ እስከ ማታ ስንቱ ተዘልቆ ስንቱ ተብራርቶ ይዘልቃል። ካፓሲቲውም የለም፣ አቅሙም የለም፣ ችሎታውም የለም፣ ጉልበቱም የለም፣ ጊዜውም የለም። ናና እስኪ ቁጭ በልና ጠይቀው ያስረዳል። ሌሎች በር ዘግተው የተቀመጡ ሐዋርያት ነበሩ። በር ዘግተው የተቀመጡ ነበሩ። የሚገርማችሁ ነገር የገረበኝ በር በመዝጋት ከምን አይነት አደጋ እንደሚዳን አላውቅም። ውሻ እንዳይገባ ወይም የሆነ ነገር ገፋ አድርጎ የሚገባ ምናምን እንደው ስራዬ ብሎ አጥቅቶ ምናምን ለመጣ በሩን ዘግቶ መቀመጥ ራሱ ዲፌንስ ይሆናል ብዬ አላስብም። ይሆናል በር ምን በተለይም ደግሞ የዛን ጊዜ በር
ብረት አይደለም ለእንጨት በር ምናምን የመቶ ደርግሞ ቢከፍተው ግን ካላቸው ጭንቀት የተነሳ ሊሰውረን ሊሸሽገን ይችላል ሜንታሊ በቃ ሳቲስፋይ ያረጋልን ብለው ስላሰቡ ብቻ በር ዘግተው ፈርተው ተቀምጠዋል የሚገርመው ግን የኛ ጌታ ኢየሱስ አልተሳለቀባቸውም እናንተ ፈሪዎች በር ዘግታችሁ ተቀምጣችኋል ያድነናችሁ ነው ምናምን አላላቸው በዛ ካፓሲቲ ገብቶ ውስጣቸው ምንድነው ያላቸው ሰላም ለእናንተ ይሁን በእነሱ ሌብል ወርዶ አንዳንድ ጊዜ ለአንዳንዶቻችን ትልቅ ነገር የሚሆነው ለአንዳንዶቻችን በጣም ቀላል ሊሆን ይችላል አንዳንዱ በቃ እኔ ራሴን አጥፋለሁ ብሎ የሚያስቡበት ነገር ለአንዳንዶቻችን በጣም ኢምንት ሊሆን ይችላል ጌታ ከራሱ ካፓሲቲ ሲያዩ ሴፍ ነው ምንም ችግር ነው ሞትን አሸንፏል ሰይጣን ተወርሯል ምናምን ችግር የለም እነሱ ያሉበት ካፓሲቲ ግን አይደለም እንደ ሰው ወርዶ በእነሱ ካፓሲቲ ስለሚያነጋግራቸው በዛ ሰዓት በር ዘግተው አዝነው ፈርተው የተቀመጡ ሰዎች ካሉ ምን ነው ማለት በእነሱ ሌብል ሰላም እናንተ ሰላሜን እሰጣችኋለሁ እኔም እሰጣችሁ ሰላም ዓለም እንደሚሰጠው አይደለም I know what kind of peace you want አቃለው ይገባኛል ይረዳችኋል ፔናችሁ ይገባኛል ሰላም ለእናንተ ይሁን በተዘጋበ ዛሬ ሰዎችን ስናጽናና ችግራቸውን አናቀለው ለኛ ይሆናል የሚቀለን ለነሱ የከበዳቸውን እነሱ ጋር ወርደን አይዞሽ እግዚአብሔር ይረዳሻል እግዚአብሔር ያግዝሻል እግዚአብሔር አለ አይዞሽ በሷ ሌብል እንደነዛኞቹ ይሄ ሰው አይኑ የጸፋው ምን ያባቱ ኃጢአት ነው እናቱ ኃጢአት ነው ያሉ እንደሚመጻደቁት ሳንሆን እዛ ወርደን ሰዎችን በሚገባቸው ቋንቋ በራሳቸው ካፓሲቲ ባሉበት ሌብል እሱ እንደዛ ነው ያደረገው የኤማውስ መንገደኞችን ቢሆን አልፈረደባቸውም ተከትሎ ወሬያቸውን አስጨርሶ ማደሪያቸው ሲደርሱ የግድ ብለውት ጀስቸር አሳይቶ ቅጭ ብሎ እነሱ ጋር ገብቶ ድርግም ብሎ ሊገባ ስለማይችል እንግዳ ካልተጋበዘ መግባት ስለማይችል ጠብቋቸው ና አትሄድም ብለው ፕሮሲጀሩን አስተካክሎ ገብቶ ሌብላቸውን ጠብቆ ተቀምጦ ነው ያስረዳቸው ስለዚህ ዛሬ ከትንሳኤው ጌታ ከኢየሱስ የምንማረውን የላይፍ ሂደት ፕራክቲካል ለማድረግ ክርስቲያኖች እሱን አይተን እሱን መስለን እንድንኖር ካስፈለገ አካሄዳችን መቀየር አለበት ዩቲዩብ ስላገኘን የሆነ ነገር ስላገኘን በቃ እንደፈለግን ሰዎች ላይ እነዚህ ያልዳኑ ምናምን ናቸው አዛብ ናቸው ምናምን ብለን ከምንላቸው እነሱ ሌብል ወርደን ሊገባቸው በሚችል ሁኔታ ድካማቸውን ቋንቋቸውን ተናግረን ሌብላቸውን ጠብቀን ስናስረዳቸው የዛን ጊዜ ሰዎች ነው ቅድም እንዳልኳችሁ መጽሐፍን ያውቃሉ ሁሉን ነገር ያውቃሉ የጠፋቸው ሰላም ነው በዛ ሰዓት የጠፋቸው ሰላም ነው የሚያስፈልጋቸው ሰላም የሚያገኙበትን መንገድ ልንረዳቸው እንችላለን ሌላው ልክ ሳምንት እንደሞላ ቶማስ መጣ ቶማስ ያደረገውን ታውቃላችሁ in the first place ቶማስ ሊወቀስ የሚያስፈልግበት ነገር ብዙ ነገር ነበር መጀመሪያ እኛ ብንሆን ተቆጣጣሪ ነበር የመጀመሪያው የዛን ጊዜ የት ነበርክ በዚህ ሰዓት የት ይኬዳል አይደል ያልነበረም አለ መጀመሪያ ሲያሳያቸው መጥቶ ለሐዋርያት አልነበረም የት እንደና አንተ ትልቅ ሰው አይደለም አሁን የነበርክ አይደለም ካንተ የሚጠበቅ በቃ ጭቅጭቅ አልጠየቀውም የእግዚአብሔር ባህሪ ነው ታውቃላችሁ አባካኙ ልጅ ሲመለስ አባትየው ምን አለ ምንም ሌላው ነው የሚለፈልፈው የታባከነው እንዲያርጎ ጠፍቶ እኔ ቤት ሳገለግል ቆይቼ ምናምን አባትየው ጠፍቶት ይመስላችኋል ያውቃል ነገር ግን ዛት ነው ዘ ታይም አሁን የሚፈልገው የጠፋው ልጅ ሲመለስ የሚፈልገው ምን ነው ኮምፎርት ብቻ ነው የሚፈልገው ዌልካሚንግ ስፒሪት ነው የሚፈልገው ዌልካሚንግ አቲቲዩድ ነው የሚፈልገው ዌልካም የሚል ነገር ነው የሚፈልገው መች ጠፋው እሱስ ራሱ አባቴ ቤት ብዙ ነገር አለ ሄጄ እንደ ባሪያዎች ልቆጠር እለዋለሁ ብሎ ሪፔንት አድርጎ ነው የመጣው እንደገና ደግመን ሌላ ሪፔንታንስ ለምናመጣበታለን ከክርስቶስ ይሄን ነው የምንማረው ለምን ትጠራጠራለህ አስተምርህ አይደለም ወይ እንደምትሰቀል እንደምገደል አንተ ነው ቀደም ስትል አብሬ ሞታለሁ ያለበት ቦታ አለ ነው አብረን እንሞት ያለበት ቦታ አለ ቶማስ ከዚህ በፊት ሌሎቹ ዝም ብለው አብረን ሄደን እንሞታለን ብሎ የተነሳ እንደዚህ ስትል የነበረ አይደለም ብሎ ጊልት እንዲሰማው ምናምን ማድረግ አላቃተው ነገር ግን ባለበት ሌላ ዳግሚያ ትንሣኤ የሚሉት ለዚህ ነው በነገራችን ለሱ የመጀመሪያውን ስላልሰማ
ሁለተኛ ብለው በሳምንቱ ስለሚል ዳግሚያ ትንሣኤ ብለው የሚጠሩት ለዚህ ነው። ዳግሚያ ምን ችግር አለ? ብቻ ቶማስ ሴቭ ይሁን እንጂ ብቻ ቶማስ ኮምፎርት ይሁን እንጂ 3 ጊዜ ሲነገር ምን ችግር አለ? 4 ጊዜ ሲነገር ምን ችግር አለ? 5 ጊዜ ሲነገር ምን ችግር አለ? ምንም ያጣድፍ ነገር አለ? ግድ ያለው የቶማስ ህይወት ነው። ሌላስ አይኔ ካላየው አለ ናይ ምን ችግር አለ? ሚስጥር አይደለም። ናይ እንካ ንካ ከፈለክ ብቻ አንተ ዳን፣ ብቻ አንተ ሴቭድ ሁን፣ ብቻ አንተ ቀደመ ቦታና ብቻ ዲስአፖይንትድ አትሂድ። I will explain to you። በዛ ምክንያት ቶማስ ጋር ባደረገው ኮንቨርሴሽን በጣም ትክክለኛ በጣም ከፍተኛ ሆነ ቴዎሎጂካል እንትን ተገኝቷል። ጌታዬና አምላኬ my lord and my savior። ከዛ በፊት ማንም አላለም my lord and my savior። ሁልጊዜ ጌታችን አንተ ታላቅ ነህ አንተ ያለ ነው የነበረው የእስራኤል ጸሎት። ነገር ግን my lord my god ኒቆዲሞስ መጥቶ ጌታ ጋር ሲከራከር ሰውና ቶር ካልገባ ምናምን ሲል እነ ጆን 3:16 የመሰሉትን ጥቅሶች ከዛ ነው ያገኛቸው። ከዛ ኮንቨርሴሽን ነው የወጡለት። እነሱ ሲነጋገሩ ነው ያገኘናቸው። ቶማስ ሁለተኛ እድል ተሰጠው። አስረዳው፣ አስገነዘበው። ሌላው ተመልከቱ ቶማስ የት ሄደ? አንድ የምንማረው ነገር መጀመሪያ ጌታ ኢየሱስ ክርስቶስ የሞተበት በመቃብር ሆኖ ሕይወቱን አሳልፎ የሰጠበት የመጀመሪያዎቹ ያሰለጠናቸውና ያዘጋጃቸው ሰዎች ከተባሉት ከ11 አንዱ ነው። ምን ጊዜ መነጣጠል ምን ጊዜ ሄደ? እንደው አሁን እንደው ስራ እንፍታ ከተባለ እንደው ወረቀትና ነጭ ወረቀት ሰጥቼ እንደው ቶማስ የት ሄዶ ነው እንደው በዛ ሰዓት ምን ፕራዮሪቲ ኑሮ ነው? ገና ኢየሱስ ክርስቶስ የትንሣኤ ዜና ሳይሰማ ቁርጡ ሳይታወቅ እንደው የት ሄዶ ነው ከሐዋርያት መካከል የጎደለው የሚለው ነገር እስቲ አስተያየት ሰጡ ቢባል እያንዳንዳችሁ ብዙ ነገር ልትሉ ትችላላችሁ። አልነበረም። ግን አንድ ነገር ስሙ። አንዳንድ ጊዜ እኛ አዛ ቦታ አለመኖራችን የሚጎዳን እኛን ነው እንጂ ጌታን አይደለም። ልብ ብላችሁ አዳምጡኝ። ይሄን የተማርኩት በ10 ሐዋርያት ፈንክሽኑ አልቆመም ነበር። ቶማስ ስለሌለ በቃ ወንድማችን ቶማስ ጥሎን ስለሄደ አገልግሎቱ ቆሟል አልተባለም። ይቀጥላል። የጎደለው ምንድነው? ቶማስ እንደገና እንደ አዲስ ትምህርት እንደገና ሌላ ጊዜ ማባከል፣ ሌላ ሪሶርስ፣ ሌላ ነገር የሚሰራበት ነገር ሁለተኛ ለሱ ማድረግ ነው እንጂ በቶማስ አለመኖር የእግዚአብሔር መንግስት ምንም ነገር አልቆመም። ዛሬ እናንተም እዚህ መካከል ያላችሁ ሰዎች በጌታ ፍቅር በታላቅ ትሕትና እኔ ከሌለው ሲታያል ማለት አልኖርም ሲያስሩም ያረጉት አላማ አንብተው የሚቀርባቸው እናንተ ናችሁ። እመኑኝ የሚቀርብኝ እኔ ነኝ። የእግዚአብሔር ስራ ይቀጥላል። እግዚአብሔር ሰው አለው። እንደውም ደግሞ የባሰ ያልታሰበ ጳውሎስ የት ነበር በዛ ሰዓት? ቶማስ እኮ እንደዚህ ቦታውን ይዞ የነበረበት ሳይታወቅ እየቆየ በሌላ ቀን ምናምን የት እንደነበረ ሳይታወቅ ሲመጣ ጳውሎስ አሳዳጅ ነበር። ሊስት ያዘጋጅ ነበር። እዛ ሊስት ላይ የቶማስም ስም አለ። ጳውሎስ ፈልጎ ሳቃቸው ነው ቶማስን ጻፈለኝ። ጴጥሮስ ያኛው ማን ነበር ደግሞ ቀይ ኒቆዲሞስ እንትና ማን ነው ስሙ? በርቶሎሜዎስ ጻፈ። ስፔሊንጉ በቲ ያለበት ነው። ስም እንዳይዘጋጅ እየተዘጋጀ ሊስት ፕሮሲኪዩት የሚደረጉ የሚታሰሩበት ሊስት ሲያዘጋጅ ሐዋርያው ጳውሎስ እዚህ ያለው ቤት ያለው ሰውዬ ቦታውን ጥሎ ሄዷል። ነገር ግን ይሄኛው ደግሞ የበለጠ ነገ የሚተካ እሳት የላሰ ሌላ ሐዋርያ ገና ውጭ አለ ሞልቷል። እኔ ብቶ እዛ የእግዚአብሔርን ስራ የሚሰሩ ብዙ ሰዎች አሉ። ስለዚህ የሚያዋጣ ምንድነው? ተያይዘን በጎደለው ነገር እጅ ለእጅ ተያይዘን የእግዚአብሔርን ስራ ለመስራት ቦታችንን ላለመክፈት ክፍተት ለሰይጣን አለመስጠት። ይሄን ተምረናል። ሌላው የቶማስ ጥርጥር ነው። ዘዳውቲንግ ቶማስ አሁን ፈረንጆቹ በተለይ በቃ ቶማስ ምናምን ሲሉ በቃ ልክ ሌላ ኳሊቲ እንደሌለው በቃ ዳውት ብቻ ምነው ስሙ ተጠራጣሪ ምናምን። ኢየሱስ ክርስቶስ ግን አልፈረደበትም። ጥርጥሩን ይዞ ቁጭ አድርጎ ምን አደረገው? አስረዳው፣ አሳየው፣ አሳመነው። መጠራጠር ጥርጥር ያለባችሁ ሰዎች ልንገራችሁ፣ ዶንት ወሪ። እግዚአብሔር እናንተን ለማሳመን ይችላል። እናንተን ለማስረዳት ይችላል። እናንተን ትክክለኛ ፖዚሽን ለማስያዝ ይችላል። ምንም ማለት አይደለም።
እኔ ብቻ ነው ጌታ ሆይ እኔ ነው እናንተ ብቻ አላችሁ ቶማስ ነው ተጽፏል ለትምህርታችን ጌታ ኢየሱስ ክርስቶስ ደግሞ አይሰለቸውም ያስረዳል ጠይቁት እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋለሁ ምንድነው ችግሬ ጥርጥር አለብኝ በቃ ቶማስ ተጠራጠረ አይ እነዚህ ሰዎች አሁን ያ እጁን አሳየኝ ብላቸው እነከሊያው ምን ይላል እጁን እኮ አላምነው ጌታን አላምን ብሎ እጁን አሳየኝ ብሎ እንደው በጣም እንደው አፈርኩኝ እኮ ለቶማስ አፈርኩኝ ለራስህ እፈር ሳትጠይቅ እንደተጠራጠርክ ወደ ቤት የምትሄድ አንተ እፈር እንጂ ቶማስ መልሱን አግኝቶ ደስ ብሎ ተፈውሶ ኃይለኛ ሐዋርያ ሆኖ and by virtue of chance እግዚአብሔር አድሎኝ ማድራስ ሳውዝ ኢንዲያ በድንጋይ ተደምልቦ የሞተበትን ቦታ አይቻለሁኝ በአይኔ አይቻለሁኝ he died in South India ማድራስ አይታችኋል የህንድ አስተማሪ የተማራችሁ በሙሉ አብዛኛው ቶማስ ነው በእኛ እድሜ ህንዶች አስተማሪዎች በብዛው ቶማስ ነው ስማቸው ለምንድን ነው ሴንት ቶማስ ሳውዝ ኢንዲያ ስለሞተ የነሱ አፖስትል ኦፍ ኢንዲያ ስለሚባል ማለት ስለዚህ ስራውን ሰርቶ ተጠራጥሮ የተጠራጠረበትን መልስ አግኝቶ ገብቶት የክብር ሞቶ አልፏል ስለዚህ ዛሬ እኛ መካከል ጥርጥር ካለ ያንን የተጠራጠርነው ነገር እንደገና ጌታ አውጥቶ አስረድቶ አሳምኖ ከቶማስ በበለጠ ሊጠቀምብን የሚችልበት ካፓሲቲ አለው ይሄንን እንድንረዳ እፈልጋለሁ ማለት ነው ሌላው በጣም ይገርማችሁ ነገር ከትንሳኤው በኋላ በጣም የገረመኝ አንድ ነገር ነው እሱም ማርያም መስቀሉ ጋር ቆማለች እንቀድም እንዳልኳችሁ ብቸኛው ወንድ ዮሐንስ ነው የማርያም ያዕቆብ ያክስቷም ልጅ አለ ያጎቷም ልጅ አለ አልተጻፈም ልጇም አይደለ ዝምድና የለው ምን የለው ኢየሱስ ክርስቶስ መስቀል ላይ ሆኖ ይቻትና እናትህ ይዛት ይላል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ወንድሞችና እህቶች እንደነበሩት ተጽፏል አለ እንዴ ወንድሞቹ ለምን ይመስላችኋል የሉ እዛ ቦታ ላይ የሉ ስለዚህ ተፈልገው በደብዳቤ የደማቸው ሐረግ ምናምን የተወለደችው ምናምንና ተፈልጋ ትምጣና የሚገባት ማርያምን ለመውሰድ የሚገባው እከሌ ነው ሳይሆን አዲስ ቤተሰብ አብሮ የቆመ የእምነት ቤተሰብ ታማኝነት ያለው በእግዚአብሔር መንፈስ ያለ ቤተሰብ እናት ማናት አለው እናት ናት ልጅ ዛሬ እንዴት አርጌ ኤዲት ያርኩ ላውራ ዘመኑ ችግር ስለሆነ ማለት የምንፈላለገው በዘመድ በአገራችን በሰፈራችን ከሆነ ይሄ ትልቅ ትምህርት ነው ጌታ ታማኝ አድርጎ ለእናቱ የወሰደው ታማኙን ደቀ መዝሙር ነው እንጂ ባክግራውንዱን የቤተሰቡን የዘሩንና የምናምኑን ነገር አልነበረም ስለዚህ ዛሬ የምንፈላለገው የምንዋደደው በምን መሆን አለበት በክርስቶስ ማርያምና ዮሐንስ ወደ ቤታቸው ወደ ዮሐንስ ቤት ሲሄዱ ወሬ ያወራሉ ለምንድነው እኔ እኮ አዘን ላይ ነኝ ደክሞኛል ጥያቄ ምን መጠየቅ አልፈልግም ለምንድነው አንተ ጋር ምን ሄደው እሱ አለ እኔም አላቅም አይደል እንደሚላት ምን ሌላ መልስ ይኖራል ለታቸው የለም እሱስ እኔ ለምንድነው ልጆች አሉ እናዛሉ ለምንድነው እኔ ውሰደኛ አልኩ ማን ያለው ኢየሱስ ነው ዛሬ በህይወታችን ኢየሱስ የሚያዘንን ነገር ለመስማት የሚለንን ነገር ለመስማት ሁለት አማራጮች በጣም ደስ የሚሉ አትራክቲቭ የሆኑ ቋንቋችን መልካችን ደምግማታችን ተመሳስሎ አንድ ቤት ነው ደስ ብሎን ተቃቅፈን ልንሄድ ስንል ኢየሱስ ገብቶ ኖ እሱ ጋር ይጂ እሱ የኔ ልጅ ነው እሱ ነው ልጅሽ ሲለን ምን ነው በኢየሱስ ነው ምን ነው ወይስ yes lord yes አንተ ያልከው ይሁን እታዘዛለሁ ነው ምን ነው that is why ለዚህ ነው we have to read our bible critically ለምንድን ነው ዝም ብለን አሁን ዮሐንስ ተጋፍቶ ምናምን ሄዱ ምናምን አለ ኖ
እያንዳንዱ የተጻፈው ለእውቀታችን፣ እያንዳንዱ የተጻፈው ለትምህርታችን፣ እያንዳንዱ የተጻፈው ለመረዳታችን፣ እያንዳንዱ የተጻፈው ለኑሯችን ለህይወታችን ነው። ከተጻፈው ደግሞ አትለፍ ይላል እግዚአብሔር። ቤተ ክርስቲያን በኋላ ስትመጣ በምን ላይ ተመሰረተች? በክርስቶስ ተመሰረተች፣ በሌላ አይደለም። አይሁዶቹም ነው የሚሉት አህዛብ ወንድማችን አህዛብ ነው ከፈለገ መጥቶ ይገርድና ከፈለገ ያሟላ ነው እንጂ አለበለዚያ በኤትኒካሊ ካን ኳሊፋይ እኛ ጋር ሊቀላቀል አይችልም የሚሉትን አሁን ማንም በክርስቶስ ቢሆን ምንድነው አዲስ ፍጥረት ነው። ሰውም በምን አውቃለሁ? በክርስቶስ አውቃለሁ። ቢሆንም የሚል አይሰራም። አሁን አንዳንዶቻችሁ ከሰማችሁ በኋላ ልክ ነው ቃሉ ቢሆንም አይሰራም። ቃሉን እንዳለ በእምነት መቀበል ነው። የተጻፈው ለትምህርታችን ስለሆነ ማለት ነው። ጌታ ኳሊቲያችን ያውቃል። ጌታ ድካማችን ያውቃል። ጌታ ችሎታችን ያውቃል። ጌታ አይሳሳትም። ጌታ አይሳሳትም። ይሄን ሲያደርግ አይሳሳትም። ስለዚህ ቤተክርስቲያን የተመሰረተችው በምንድን ነው ማለት ነው? በክርስቶስ ላይ ነው። በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመባት እዛች ለራሳችሁና ለማን ለመንጋው። ስለዚህ ወርቁን ሳይ ብሔረሰቡ ምናምን ሳይሆን ወርቁ የአባቴ የክርስቶስ ልጅ ማርያምና ዮሐንስ ሲሄዱ ስማችሁን አጽፉ ይባሉ ማርያም ዮሐንስ ክርስቶስ ዮሐንስ ክርስቶስ። ምክንያቱም ወደ አንድ ቤት የሚሄዱት ወንድሜ ነው እህቴ ነው ተባብሎ ነው የሚሄዱት። ካልቸሩ ላይ ፈቅድ ይችላል፣ ህዝቡ ላይ ፈቅድ ይችላል። it doesn't matter. ምክንያቱም ወንድሞቹ ይላል ብዙ ቦታ ላይ ወንድሞቹ አላመኑበትም ነበር። አንድ ቦታ ላይ እያስተማረ እያለ ተክቶ እያስተማረ እያለ ምን አሉ? ወንድሞችና እናቱ ይፈልጓል። ማን ናቸው ወንድሞች? እናቴና ወንድሞቼ የኔን ፈቃድ የአባቴን ፈቃድ የሚፈጽሙ ብቻ ናቸው። ያ መሰረት ወደ ቤተ ክርስቲያን መመለስ አለበት በትንሳኤው ኃይል። ያ መሰረት ያስተሳሰብ ወደ ቤተ ክርስቲያን መምጣት አለበት። መተዋወቃችን፣ መገናኘታችን፣ አዳራችን፣ ውሏችን፣ ጓደኝነታችን፣ አብረ መብላታችንና መጠጣታችን በክርስቶስ ኢየሱስ ላይ የተመሰረተ መሆን አለበት። እንደውም አንዳንዶች የቴዎሎጂ አስተማሪዎች መንፈሳዊ ትርጉም አለው ቤተክርስቲያን ዮሐንስ ማርያም የቤተክርስቲያን ዮሐንስን ደግሞ የክርስቶስ አድርገው የዛ ጥላ ነው ያንን ለማስረዳት የተደረገ ነው ብለውም የሚያስቡዋሉ። ነገር ግን ያ ጥላ ምንም ያስቡ የተገለጠ ነው። የተገለጠው ምንም ጥላ አያስፈልገው። ሐዋርያው ጳውሎስ እንደገና አሳዳጅ ነበር ታውቃላችሁ። ከትንሳኤው በኋላ የትንሳኤውን ኃይል ካየ በኋላ ጳውሎስ ከደማስቆ ክርስቶስን ካየ በኋላ ወደ ቤቱ አልሄደም። ወዴት ነው ሄደው? ወደ እግዚአብሔር ሰዎች ነው ሄደው። ሐዋርያት ሥራ መጽሐፋችሁን አንብቡት። ወደ እግዚአብሔር ሰዎች ነው ሄደው። ዘመድ ፍለጋ አልሄደም። ወደ ነበረበት ሰዎች ወደ ነዛ ወደ ላኩት ሰዎች አይደለም ሄደው። ሐዋርያው ጳውሎስ ተራሱ አይደለም ታውቃላችሁ። ሂዝ ሚሽሪ ማለት ምን ማለት ነው? ሐዋርያው ጳውሎስ አንድን አገር ወክሎ ሌላ አገር የሄደ ቪአይፒ ነው። አጃቢዎች ነበሩት። በአጃቢዎቹ ድምጻቸው አይሰማም ነበር፣ አይሰሙም ሌሎቹ። ለሱ ብቻ ነበር ክርስቶስ ይገለጥለት የሚሰማው። ሄዶ በክብር ክሬዲንሻሉን አቅርቦ የመጣሁት ከኢየሩሳሌም ነው በደማስቆ የሚገኙ አሳችና እንደዚህ አይነት ክርስቲያኖች አሉ ብሎ እጅ ይዞ ለመሄድ የተላከ ክብር ያለው ደብዳቤ የመንግስት ደብዳቤ የሳኒድሩን ደብዳቤ ይዞ የሄደ ትልቅ ሰው ነው። ዝም ብሎ በቃ የሆነ የቀበሌ ደብዳቤ ጽፎ መሄድ አይደለም። አጃቢ ያለው ምናምን ያለው ትልቅ ሰው ግን ክርስቶስ ኢየሱስ ካየ በኋላ ሞቷል ተብሎ ተስፋ የተቆረጠበትን ብዙዎች እየዋሹ ሞቷል እያሉ የሚያስወሩበትን ከተገለጠ ጌታው አንተ ማን ነህ ሲለው እኔ የምታሳደ ኢየሱስ በቃ ኢየሱስን ካየ በኋላ ወደ ቤቱ አልሄደም፣ ወደ ሌላ ቦታ አልሄደም። ወዴት ነው ሄደው? ወደ ቀጣዩ ስራው ነው የሄደው። ለዚህ ነው እናቴ ማን ናት ወንድሞቼስ እነማን ናቸው? በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ ወንድሜ የምትሆኝ ነው እንዳለ ማለት ነው። ከዛ ሌላው በትንሳኤው ኃይል ቤተክርስቲያን ተወለደች። ቤተክርስቲያን ስትወለድ ታውቃላችሁ እንደነ ጴጥሮስ አይነት ሲሸሸጉ ይደበቁ የነበሩት ቆመው እናንተ የሰቀላችሁትን ኢየሱስ ክርስቶስን እግዚአብሔር ከሙታን አስነሳው ፊት ለፊት 3000 ሰው ያየ
ያ ነው በኃይል በስልጣን የሚባለው። በሹክሹክታ አይደለም፣ በር መክቶ መቀመጥ አይደለም፣ በፊት ለፊት ሞት ቢመጣ ክብር ነው። ስለ ስሙ የተናቁ ሆነው ስለተቆጠሩ ደስ እያላቸው ከቤተ መቅደስ ወጡ ብሎ እንደሚነገር ማለት። ስለዚህ ጳውሎስ እንደገና ከነበሩት ከ12ቱ ሐዋርያት 11ዱ በኋላ ማቲያስ 12 ከነሱ እንደውም የባሰ ኃይለኛ ሆኖ ምን አለ? እኔ ደግሞ የተቀበሉትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ። በዛን ጊዜ ሰዎች ነበሩ ክርስቶስን ያዩ፣ ሞቶ የተነሳውን ክርስቶስ ያዩ ሰዎች ነበሩ። አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ ይላል። ከሁሉ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። እመኑኝ በጌታ ፍቅር ነግራችኋል። እኔ ኢየሱስን እንዳየሁት አድርጌ ነው የማምነው። እንደዛ ነው ያየሁት በስጋ ዓይን አይደለም ግን እርግጠኛ ነኝ ይላሉና ብሩስ አይታል። አሁን መጥቶ ሊያስረዳኝ ምናምን ሲጠቅስ ምናምን ፈገግ ብዬ አይቼ መሄድ፣ ምክንያቱም የገባኝ ስለገባኝ የተረዳሁት ስለተረዳሁት። ስለዚህ ማጠቃለያችን መሄጃችን ሐዋርያው ጳውሎስ ምን አለ? ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። አይደለም መዝጊያው እሱ አይደለም መዝጊያው። መዝጊያው ምን እንደሆነ ታውቃለህ? ለእኔ ደግሞ ለበላይ ታየኝ እስክትል ድረስ መተኛት የለብንም። እስክል ድረስ መተኛት የለብኝም። ምክንያቱም ሐዋርያው ጳውሎስ ላይ እንዲቆም አይደለም የተጠራ ነው። እኛ እያንዳንዳችን የትንሣኤውን ኃይል እንድናይ የተጠራን ሰዎች። የትንሣኤውን ኃይል ያየን ስንሆን ምን እንሆናለን? ኃይለኞች እንሆናለን። ፍቅር ሰዎች እንሆናለን። በጣም አፍቃሪ ሰዎች እንሆናለን። ታዛዥ ሰዎች እንሆናለን። ግንባራችን የማናጥፍ ሰዎች እንሆናለን። በቃ ያየነውን ሁሉ ካላቀፍን ካልሳምኩ በቃ ያዙ ልቀቁኝ እንላለን። አለበለዚያ እንደዚህ አይነት ክርስትና የለም። ሌላ ቨርዥን ነው። ምንም የለም። እውነቴን ነው የለም። ሰዎች አብዷል ይሏችሁ ይችላሉ። አንቺ የተወደድሽ የተባረክሽ የእግዚአብሔር ሰው ብዬ ሰው ሰላም ላለሁ። አንተ የተወደድክ የተባረክ የእግዚአብሔር ሰው ስለው አንዱ ምን አለኝ? ላጨኝ ማለት አታለኝ ማለት ነው። እኔ ምንም አታልብ ከልቤ ነው። ገና ሳይው በቃ እግዚአብሔር የሞተለት ክርስቶስ አንተ ናሲ ሳሚት ላጨኝ ትክክል ነው። ማርያምም እኮ አለች ይሄ እንዴት ያለ ሰላምታ ነው አለች እኮ። ምክንያቱም አልለመድንማ። ነገር ግን የተጠራነው በዛ ነው። አንድ ወንድም ነበረ እኔ ጋር የሚቀመጥ እዛ ኖሮ እያለሁኝ ፓልቶክ ልክ ስገባ ገባና ሰላም ቅዱሳን ስል ይናደዳል። አንተ ደግሞ ቅዱሳን መጫወቻ ያደረጋችሁት እነዚህ ቅዱሳን ናቸው፣ በክርስቶስ ደም የተዋጁ ወንድሞቼ ናቸው። እምጠራቸው ቅዱሳን ብዬ ነው። የኔ ቅዱሳን ናቸው። እሱ ይናደዳል። ምንም ያናደደ እኔ እውነቴን ነው። ለምን ከናንተ ከኔ ጋር አይደለም፣ ከክርስቶስ የተነሳ ክርስቶስ በእኛ ላይ ከመሆኑ የተነሳ ኬራ ባጋላቦ ሻናማ ሳንቱላባት ኢየሱስ ክርስቶስ ጌታ ነው። እና ለኔ ደግሞ ታየኝ ስንል ስማችንን ጠርተን እምናፍር ከሆነ ማቆም አለብን። እንደገና መመለስ አለብን። እንዴት ተስፋን የሰጠው ምንድነው ይላል? የታመነ ነው። he is faithful and just የታመነና ጻድቅ ነው። እሱ ነው ያለው። እሱ ካለ አንተ ምን አገባ? አመነ፣ ሰጠ ያንን ስልጣን። you are a saint። ግዴታ ስምሽን መቀየር የለብሽም። አርሴማ ምናምን መባል የለብሽም። ዘነበች ኮንሽ ቅድስት ዘነበች፣ ቅድስት በለጠች፣ ቅልዛስን በቃ ዛት ይዞን ሲሪየስ ለማስተካከል ቅድስት የሚለውን ለማስተካከል የኔ ስም አይሆንም ምናምን ኖ እሱ ክርስቶስ ነው ያለው። እኛ አይደለንም። እኛ ስለፈለግን አይደለም ያልነው። ከዛ ታላቅ ተልእኮ ተወለደ። ጌታ 40 ቀን በመካከላቸው ተመላልሶ ካገለገላቸው በኋላ የሚሄድበት ቀን ሲደርስ ግሬት ኮሚሽን ሰጠ። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም
እያጠመቃችኋቸው ያዘዝኳችሁን ሁሉ እያስተማራችኋቸው ይኸው እንደው ድፍረት ባይሆንብኝ እንደው አሁን ስንት ሷሚ እንደሚልስ ያሁን ይህን ታላቁ ተልእኮ የኔ ስራ ነው የፓስተሩ የቤተ ክርስቲያን የኮሚቴ የሽማግሌዎች ሳይሆን የኔ ስራ ነው ሰኞ ጧት ስነሳ ያባብ በወልድ መንፈስ ቅዱስም እያጠመቃችኋቸው ማንን ነው በዚህ ዓመት ማጠምቀው ማንን ነው ወደ ቤተ ክርስቲያን የሚጠመቅ ይመጣው ማንን ነው ደቀ መዝሙር ማደርገው ይሄ ኮሚሽን የተሰጠው ለክርስቲያኖች ሁሉ ነው እንጂ ለድርጅት አይደለም አንድ መስሪያ ቤት ምናምን ተሰብሰቡና ምናምን ተው ለመስሪያ ቤት አይደለም የተሰጠው ለአማኞች ሁሉ ነው የተሰጠው this is a great commission that is what we have ይቅርታ እኔ ብሎ እንግሊዝኛ እንትን ምን ነው ስሙ መሆን የሚገባው ስለ ፋሲካ ስናስብ በቃ በዚህ መንፈስ ነው ተነስቷል ስንል he is risen indeed በእርግጥ ተነስቷል አሁን እኮ ይላል አንድ ጊዜ አንድ ሰው ምናለ ስፖርት ዶክተር ቶሎሳ ናቸው ችግር የለውም ምንም እንትን የለውም ባለቤቴ ጋር ስፖርት ማሽን ልንገዛ ሄደን አሉ የስፖርት መስሪያና ከዛ ሰውየው ያሳየናል አሉ ያሳየናል ማሳሪያዎቹን እያመጣ ያሳየናል የስፖርት መስሪያ ነው እና አንዱን ወደድ ነው አሉና ልንገዛ በቃ ዋጋውን ተራለ ልንገዛ ስንል ይገርማችኋል በጣም ቆንጆ ነው እኔም ራሴ የምጠቀምበት ነው ብሎን ቁጭ አለ ሰውየው ምን ያክል ሆሉ እንደዚህ ያክላል በልተው ቆይ እንመለሳለን ሌላ ቀን እንመለሳለን ምክንያቱም ገብታችኋል አሁን he is risen indeed ስንለው እኛ ላይ አፋችን ላይ እየሟሟብን እየላሸብን የምናገርገር ለሚጠፉ ነፍሳት ምናምን ስትል በቃ የነፍሳት ጥማት ለሚጠፉ ጭንቀታችን አይናችን ላይ እየተነበበ እየታየ ካልሆነ መሰከረ ለሚጠፉ የቀበሌ ስራ ነው የሚሆነው በቃ ለሚጠፉ ነፍሳት ስለታዘዝን ከተፈረገን አይነት ነው የሚሆነው እንጂ ከውስጣችን ያለው ፓሽን ካልታየ እንታየ ምክንያቱም መንፈሳዊያን ሰዎች ነን መንፈሳዊው ሰው ደግሞ በዚህ ዘመን ያልገባው ማን ነው ታውቃላችሁ ከትምህርት ጋር አይገናኝ ከብሔረሰብ ጋር አይገናኝ ከመንፈስ ጋር ነው የሚገናኘው የመጨረሻ ገጠር ይመስላል መንፈስ የእግዚአብሔር መንፈስ ካለበት ካንተ የበለጠ ፒኤችዲ ካስከ የበለጠ አራዳ ካንተ የበለጠ የሚለይና እንትን ይልሰው ዛት ይዘሞስ ይተፈል በዛ መንፈስ የትንሳኤው ኃይል የሚቀጥለው ዓመት ሲመጣ ሌላ ትንሳኤ ሌላ ፋሲካ ኮንፈረንስ ሳይሆን እኛ በውስጣችን የተሰጠንን ኃላፊነት የተሰጠንን ድርሻ ለቤተ ክርስቲያን ሸክም ሳንሆን ለቤተ ክርስቲያን በረከት እኛ ባለንበት ቦታ እንደዚህ ነገር አይሆን ቢያንስ እኔ ባለውበት ቦታ እኔ በማልፈበት መንገድ የቡና ስኒ ምነው ስሙ ቆርቆሮ ምናምን እዚህ ተቀምጦ አላልፍ ቢያንስ the least I can do ቢያንስ ለማን ተጠብቋል እኔ ነኝ የዚህ ቤት እኔ ነኝ የጌታ ባሪያ እኔ ነኝ የተጠራው ሌላ ካለ ሁለት እንሆናለን ካልሆነ ግን እኔ አለሁ እኔ የሚመለከተኝ እኔ ነው ሁለት ብንሆን ደስ ይላል ሶስት ጌታ በቁጥራችን ከጨመረ እየበዛን እንሄዳለን ያበዛል ደግሞ ያመጣል ደግሞ ሰዎች ደግሞ ይነሳሳሉ ይበረታታሉ እድል ስንሰጣቸው ብራዘር ከሞን ማም ስትለው ደስ ብሎት ባህላችን አለ የተቀዳደመ አለው የሚል ስለሚመስለው ነካ አድርጋችሁ ጀርባችሁ ነካ አይዞ እናርገው ካላችሁ ደስ ብሎት እግዚአብሔር ይረዳናል እግዚአብሔር ያግዘናል እግዚአብሔር ከኛ ጋር ነው የትንሳኤው ኃይል ይሄ ነው ሪያል ነው የምናነበው መጽሐፍ አይደለም ማለት ዝም ብሎ መጽሐፍ አይደለም ህይወት ነው ሊቪንግ ወርድ ነው ማለት ተመልከቱ አንድ ነገር ልናገርና ልጨርስ ሰዓቱ ያለፈ ይመስለኛል ኤሳው እና ያዕቆብ ይስሐቅ ምን አላቸው ለልጁ ለኤሳው ምን አለው የሆነ እንስሳ ረድና አምጣልኝ እና አምሮኛል ምናምን አለው አይደል እንዴ ከዛ ሸውዶን ትራማ ነው ያዕቆብ ገብቶ ሰርቶ ሰጠው ኤሳው ሲመጣ ምን አለው ከቀደመህ በረከትን ወሰደ አለው ከዛ አባቴ ሌላ የለም ወይ ሲል ያ የወጣው የበረከት ቃል ወሬ ስላልሆነ
ቃል ስላልሆነ ሕያው ነገር ስለሆነ ወጥቶ ያዕቆብ ስለገባ ወሰደ ወንድም አሁን እኮ ወሬ ቢሆን እኮ ምን ችግር አለ በቃ ሌላ ወሬ ያወራሉ ተው በቃ ቅድሙ ያወራው ይረሳና ሌላ በቃ አሁን ቅድም ያልኩት ለኤሳው የተባለውን ያዕቆብ ወስዶታል አሁን እሱን ተውና ለኤሳው እንደገና እናገራለሁ ማለት ወሬ ቢሆን ነው ወሬ አይደለም it is a living thing ነው ተወስዶ ሄዶ እዛው ውስጥ ገብቷል እዛው ውስጥ የገባ ነገር ነው ስለዚህ ያንን ነገር ልንጠብቀው ይገባል ያንን ነገር ልንይዘው ይገባል ያ ነገር ነው ይሄ ስናነበው የሚሰራ ቃል ነው የሚያደርግ ቃል ነው እኛ ጋር ገብቶ ለውጥ የሚያመጣ ቃል ነው ከኛ ወጥቶም ደግሞ ሌላ ለውጥ የሚያመጣ ቃል ነው ጌታ ኢየሱስ ሲናገር ከአፉ ቃል ዛምንትሯ ይከመልሶ በለሷ ደረቀች ክብሪት አልያዘ ላይተር አልያዘ ጨረራ አልያዘ ምን ያዘ ከአፉ ከወጣው ቃል የተነሳ እኛም ኤልያስ ምን አለ ሕያው እግዚአብሔርን በፊቱ ከመቆመው ከሕያው አምላኬ ከአፌ ቃል በስተቀር ዝናብ አይዘንብም የአፉ ቃል ሄዶ ውሃ ማውረድ የሚችል ሊቪንግ ወርድ ነው ስለዚህ በዛ መንፈስ መጽሐፍ ቅዱሳችን ስናነብ ሕይወታችን ስንሰራ ሊቪንግ ወርድ እህቴ ላይ የምናገረው እንደሚሰራ እንደሚያደርግ ዝም ብሎ እንደማይመለስ የእግዚአብሔር ሰው ስለሆንኩኝ እግዚአብሔር ከኔ ከመኖሩ የተነሳ አንቺ ውስጥ እግዚአብሔር ከመገኘቱ የተነሳ እግዚአብሔር ያከበረን ከመሆናችን የተነሳ ማለት ነው እንጸልያለን ሁላችንም ከቻልን እንቆምና ከቻልን ደግሞ በድሮ እጅ ለእጅ ተያይዘን የትንሣኤው ኃይል በውስጣችን እንዲቀጣጠል ተጠጋጉና እጃችሁን ተያያዙ ወንድምህን ያዘው እህትህን ያዛት እጅ ለእጅ ተያይዘን አጭር ጸሎት ነው የምናደርገው የሰማነው ቃል ለሕይወታችን እንዲሆን ከዚህ ሰዓት ጀምሮ ሕያው ቃሉን ተግባራዊ ያደረግን እየተዋደድን እየተፈላለግን እየተጠባበቅን እየተበረታታን አይዞህ ወንድሜ እየተባባልን አይዞሽ እህቴ እየተባባልን እየተጠያየቅን በጌታ በኢየሱስ ክርስቶስ ስም የዘላለም አምላክ እግዚአብሔር ስለሰጠን ስለዚህ የትንሣኤ ሰሞን እናመሰግናለን ታንክ ዩ ፎር ዘ ሲዝን ይህ ሲዝን ጌታዊ እንደገና መለስ ብለን የተደረገልን ነገር የምናይበት የተሰራልን ስራ የምናይበት በወደቅንበት በጣልነው ነገር መልሰን የምናነሳበት አንዳችን የምናስታውስበት የበረከትና የድል ሰሞን ስለሚሆንልን እናመሰግናለን የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ኃይል ያስፈልገንና ኃይል ስጠን አቅም ይጨመርልን ማስተዋል ይጨመርልን የቃልህ ፍቺ ያብራልን የዘላለም አምላክ እግዚአብሔር ዛሬም ሰምተን ዝም ብለን እንዳንወጣ በሰማነው ቃል እንድንኖር የምንወስንበት አቅምና ጸጋ በኢየሱስ ክርስቶስ ስም ይሰጠን እናመሰግናለን እናከብራለን ከፍ እናደርጋለን ስምህ ይባረክ ስምህ ይቀደስ ከፀሐይ መውጫ እስከ ፀሐይ መግቢያ ስምህ ቡሩክ ይሁን ተመስገን እናመሰግናለን በጌታ በኢየሱስ ክርስቶስ ስም አሜን እስቲ ለእግዚአብሔር ክብር የማያቋርጥ እልልታና ጭብጨባ